የነዳጅ ዋጋ እንዲቀንስ የሚረዳውን የባቡር ትራንስፖርት ለማስጀመር የፋይናንስና ወጪ አወቃቀር ላይ ድርድር መካሄዱ ተሰምተዋል። በዚህ ድርድር የተነሱ ዝርዝር ጉዳዮችን እናደርሳቸዋለን። ዲጂታል ብርን ስራ ላይ ለማዋል ጥናት መጀመሩ ተሰምቷል። ከዚህ ጋር ተያይዞም ጥሬ ገንዘብ ከገበያው የሚጠፋበትን ጊዜ የተመለከተ አነጋጋሪ መረጃ ወጥቷል። ትሰሙታላችሁ። በዚህ ዓመት የዋጋ ንረትን ወደ ነጠላ አሃዝ ለማውረድ እየተሰሩ ስላሉ ስራዎች ከብሔራዊ ባንክ የተሰማውን አዲስ መረጃም ከመረጃዎቻችን መካከል ይዘነዋል። ጤና ይስጥልን የገበያ ቢዝነስ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የዕለቱን አበይት የቢዝነስ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ የመራረጥናቸውን አዳዲስና ወቅታዊ የቢዝነስ ዜናዎቻችንን እየተከታተላችሁ አብራችሁን እንድትቆዩ በመጋበዝ እኔ ቤተልሔም ሰለሞን አብሬያችሁ ቆይታ አደርጋለሁ። በየጊዜው አዳዲስ ቢዝነስ ነክ መረጃዎችን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ እንድትወዳጁን እየጋበዝኩ ወደ ዜናዎቹ አልፋለሁ። ዲጂታል ብርን ስራ ላይ ለማዋል እየተሰራ መሆኑ ተገለጸ። የኢትዮጵያ ብሔራዊ ባንክ በማዕከላዊ ባንክ የሚተዳደር ዲጂታል ገንዘብ ወይም ዲጂታል ብር ስራ ላይ ማዋል በሚቻልበት ሁኔታ ላይ መደበኛ ጥናት መጀመሩን አስታውቋል። የኢትዮጵያ ብሔራዊ ባንክ በማዕከላዊ ባንክ የሚተዳደር ዲጂታል ገንዘብ ወይም ዲጂታል ብር ስራ ላይ ማዋል በሚቻልበት ሁኔታ ላይ መደበኛ ጥናት መጀመሩን አስታውቋል። ባንኩ የፋይናንስ ስርዓቱን ዘመናዊ ለማድረግና ከዓለም አቀፍ የዲጂታል ለውጥ ጋር ለመራመድ መደበኛ ጥናቱን መጀመሩን የባንኩ ገዢ ዶክተር ኢዮብ ተካልኝ ገልጸዋል። እንደ ዶክተር ኢዮብ ገለጻ ብሔራዊ ባንክ ዓለም አቀፍ ተሞክሮዎችን በመቀመር ለኢትዮጵያ የሚስማማውን የዲጂታል ገንዘብ ሞዴል እየመረመረ ሲሆን በአሁኑ ወቅት ከ100 በላይ የዓለም ሀገራት ተመሳሳይ ዲጂታል ገንዘቦችን በሙከራ ወይም በትግበራ ላይ ይገኛሉ። በብሔራዊ ባንክ የሚታቀደው ዲጂታል ብር የፋይናንስ ተደራሽነትን ለማስፋትና የክፍያ ስርዓት ግልጽነትን ለመጨመር እንደሚያግዝ የገለጹት ገዢው አዲሱ የብሔራዊ ባንክ አዋጅና የዲጂታል ክፍያ ስትራቴጂ ለባንኩ ይህንን ዲጂታል ገንዘብ የማውጣትና የመቆጣጠር ስልጣን እንደሚሰጡት አስገንዝበዋል። በሌላ በኩል ዲጂታል የክፍያ ስርዓቶች በፍጥነት እያደጉ መሆኑን ያነሱ ሲሆን ጥሬ ገንዘብ በቀጣዮቹ ከ20 እስከ 30 ዓመታት ከገበያው እንደማይጠፋ አጽንኦት ሰጥተዋል። ይሁን እንጂ ይህ ሽግግር የሳይበር ደህንነት፣ የዜጎች የመረጃ ጥበቃና የህግ ማዕቀፎች መጣጣምን የሚጠይቅ በመሆኑ ከፍተኛ ጥንቃቄ እንደሚያስፈልግ አሳስበዋል። የነዳጅ ዋጋ እንዲቀንስ የሚረዳውን የባቡር ትራንስፖርት ለማስጀመር የፋይናንስና ወጪ አወቃቀር ላይ ድርድር መካሄዱ ተሰማ። የነዳጅ ምርቶችን ከጅቡቲ ዶራሌሄ ተርሚናል ተነስተው እስከ ኢትዮጵያ አዋሽ የነዳጅ ማከማቻ ድረስ በባቡር የማጓጓዝ አገልግሎትን እንደገና ለማስጀመር የፋይናንስና ወጪ አወቃቀር ድርድር መካሄዱ ተሰምቷል። ውይይቱ ከሰሞኑ በአዲስ አበባ ከተማ የተካሄደ ሲሆን የጅቡቲ የኢትዮጵያና የኤሚሬትስ ናሽናል ኦይል ካምፓኒ ባለስልጣናት ተገኝተው ነበር። በዚህም ነዳጅን በባቡር መስመር የማጓጓዝ አገልግሎት ዳግም ለማስጀመር በሚያስፈልጉ ቁልፍ የፋይናንስ ዝግጅቶችና የወጪ አወቃቀሮች ላይ መምከራቸው ተገልጿል። ነገር ግን የጅቡቲ ኃይል ሚኒስቴር የሆኑት ዩኒስ አሊ ጌዲና የኢትዮጵያ የገንዘብ ሚኒስቴር የሆኑት አቶ አህመድ ሽዴ በመሩት በዚህ ስብሰባ ላይ ምንም አይነት መደበኛ ስምምነት ላይ አለመደረሱ ተገልጿል። ይሁን እንጂ ነዳጅን ከዶራሌሄ ወደ ኢትዮጵያ በባቡር ለማጓጓዝ የሚያስፈልጉትን ቁልፍ የንግድና የቴክኒክ ስምምነቶች እንደገና በማንሳት የተወያዩ ሲሆን በአሁን ጊዜ ነዳጅ ከጅቡቲ ወደ ኢትዮጵያ የሚጓጓዘው በጭነት ታንከር መኪናዎች ብቻ በመሆኑ የባቡር አገልግሎቱ እንደገና ስራ ከጀመረ ይህ ስርዓት ቀላል፣ አስተማማኝና የበለጠ ውጤታማ እንደሚሆን ተጠቁሟል። በተጨማሪም የዚህ ስልታዊ ፕሮጀክት መነቃቃት በሀገር ውስጥ የነዳጅ ማጓጓዣ ወጪን በመቀነስ የገበያ ዋጋን የማረጋጋት ከፍተኛ ተስፋ እንዳለው ተጠቁሟል። የገንዘብ ሚኒስትሩ አቶ አህመድ ሽዴ የነዳጅ ትራንስፖርትን ማስጠበቅና የማጓጓዝ አቅምን ማስፋፋት የኢትዮጵያ የገበያ ፍላጎት ለማሟላት ግድ መሆኑን አንስተዋል። በተመሳሳይ የጅቡቲው የኃይል ሚኒስተር ዩኒስ አሊ ጌዲ በበኩላቸው ፕሮጀክቱ እርስ በርስ የሚደጋገፉ ሁለት ኢኮኖሚዎችን የሚያዋህድና የሚያዋቅር መሆኑን ገልጸው ፕሮጀክቱን የሚያስተጓጉሉ እንቅፋቶችና መዘግየቶች ፈጣን መፍትሄ እንዲያገኙ ጥሪ አቅርበዋል። በተጨማሪም ስምምነቶቹን ለመጨረስና ይህንን ጅቡቲንና ኢትዮጵያን የሚያስተሳስር ስትራቴጂያዊ ፕሮጀክት በፍጥነት ወደ ተግባር ለመቀየር የሚያስችል ቴክኒካዊ አሰራር ለመዘርጋት ተስማምተዋል።
ለካፒታል ገበያ ስኬት ብቁ የሆኑ የሂሳብ ባለሙያዎች ያስፈልጋሉ ተባለ። የካፒታል ገበያ የታለመለትን ግብ እንዲመታ ብቁ የሆኑ የሂሳብ ባለሙያዎችን ማፍራት እንደሚያስፈልግ የዘርፉ ምሁራን ተናግረዋል። ካፒታል ገበያ በኢትዮጵያ የፋይናንስ ስርዓት ትልቅ ለውጥ ያመጣል ተብሎ ወደ ስራ ለማስገባት ጥረቶች ሲደረጉ ቆይተው በ2013 ዓ.ም የወጣው የካፒታል ገበያ አዋጅ ስራ ላይ እንዲውል መደረጉ ይታወቃል። በዚህም ተግባራዊ በመደረግ ላይ የሚገኘው የካፒታል ገበያ እንቅስቃሴ የሂሳብ ሪፖርቶች ወሳኝ ናቸው ሲሉ የአዲስ አበባ ዩኒቨርሲቲ የሂሳብ አያያዝ መምህር የሆኑት አቶ አየለ ከበደ ገልጸዋል። ካፒታል ገበያው ላይ በሚወጡ የሂሳብ ሪፖርቶች የካፒታሎችን ትክክለኛ እሴት ለማወቅ ብሎም ኢንቨስት ለማድረግ ሪፖርቶቹን የሚያዘጋጁ ባለሙያዎችን መቆጣጠርና ብቁ እንዲሆኑ በማድረግ ይረዳል ብለዋል። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ የህግ አገልግሎት ስራ አስፈጻሚ ሰለሞን ነጋሽ በበኩላቸው ካፒታል ገበያውን በዘላቂነት ለማስቀጠል ብቁና ስነ ምግባራቸውን የጠበቁ የሂሳብ ባለሙያዎች ሊኖሩ እንደሚገባ ተናግረዋል። በተጨማሪም የአንድ ድርጅት የሂሳብ ወይም የኦዲት ሪፖርት የሚያዘጋጁ ባለሙያዎች ብቁ መሆን ካልቻሉ ዜጎች ኢንቨስት ለማድረግ ሲወስኑ በተሳሳተ ሀሳብ ላይ ገንዘባቸውን እንዲያወጡ ሊያደርግ ይችላል ብለዋል። በርካታ ዘርፎች ለውጭ ገበያ ክፍት በሚደረጉበት በዚህ ወቅት ዘርፉን በተሻለ መልኩ ለመከታተልና ለማሳደግ እንዲቻል ትክክለኛ የሂሳብ ሪፖርት የሚያቀርቡ የሂሳብ ባለሙያዎች እንደሚያስፈልጉ አጽንኦት ሰጥተዋል። ብሔራዊ ባንክ በዚህ ዓመት የዋጋ ንረትን ወደ ነጠላ አሃዝ ለማውረድ እየሰራ መሆኑ ተገለጸ። በዚህ ዓመት የዋጋ ንረትን ወደ ነጠላ አሃዝ ለማውረድ የተቀመጠውን ግብ ለማሳካት የኢትዮጵያ ብሔራዊ ባንክ የሚተገብረውን ጥብቅ የገንዘብ ፖሊሲ አጠናክሮ እንደሚቀጥል የባንኩ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። ዶክተር ኢዮብ ይህንን ያሉት ማዕከላዊ ባንኩ እያከናወናቸው ያሉ የሪፎርም ስራዎች፣ የውጭ ምንዛሪ አስተዳደር ማሻሻያና አጠቃላይ የባንኩ ዘርፍ ያለበትን ቁመና በተመለከተ ከብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ ነው። ዋጋን ማረጋጋት ከብሔራዊ ባንክ ቁልፍ ተግባራት አንዱ መሆኑን የገለጹት ዶክተር ኢዮብ ተካልኝ ባንኩ የተገበረው ጥብቅ የገንዘብ ፖሊሲ ከ30 በመቶ በላይ ደርሶ የነበረውን የዋጋ ንረት በከፍተኛ መጠን ማውረድ መቻሉን ገልጸዋል። የባንኩ ገዢ አያይዘውም በ2018 ህዳር ወር አጠቃላይ የዋጋ ንረት ወደ 10.9 በመቶ መውረዱን ያነሱ ሲሆን ብሔራዊ ባንክ የወለድ ምጣኔን በማስቀመጥ ኢኮኖሚ ውስጥ ያለውን ገንዘብ በዚህ የሚመራበትን አዲስ አሰራር ተግባራዊ ማድረጉንም አስረድተዋል። በካፒታል ገበያ ስርዓት በባንኮች መካከል የገንዘብ ግብይት ከተጀመረ ወዲህ 1.1 ትሪሊዮን ብር ከገበያ ውስጥ መሰብሰብ መቻሉን የተናገሩት ዶክተር ኢዮብ በቀጣይም ብሔራዊ ባንክ ቁልፍ ተግባሩ የሆነውን ዋጋ ማረጋጋት አጠናክሮ እንደሚቀጥል ጠቁመዋል። የተወደዳችሁ ተከታታዮቻችን የዕለቱ አበይት የቢዝነስ ዜና ዘገባዎቻችን የተከታተላችኋቸውን ይመስላሉ። አብራችሁን ስለቆያችሁ እያመሰገንን ገበያ ሚዲያን በመወዳጀት ሌሎች ቀሪ ፕሮግራሞች ጋር አብራችሁ እንድትቆዩ እንጋብዛለን።